ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ የዕለቱን የዜና ወጃችንን ነው ጀምሯል አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል በቅድሚያ ራስተ ዜናዎቹን ነግራችኋለን አብራችሁን ቆዩ የኤዶም ገነት የምትገኘው ኢትዮጵያ ውስጥ ነው አለ ዴይሊ ሜል ሳይንቲስቱ ዓለምን ጉድ ያሰኛ አዲስ ዜና ይዞ ብቅ ብሏል በአሜሪካ ቴክሳስ ግዛት የሚገኘው የተመራማሪ ቡድኖች የመጽሐፍ ቅዱስ ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ኢትዮጵያ ውስጥ እንደሚገኝ አረጋግጠዋል በዚህም ጉዳይ የዜና ትንታኔያችን በሰፊው አካቶታል ቆይታቸው የምሰሙት ይሆናል እስራኤልና አሜሪካ በኢራንና በሩሲያ ኒውክሌር ጣቢያ ላይ በጋራ ጥቃት ሊሰነዝሩ እንደሚችል ሩሲያ አረጋግጣለች እናም የሩሲያ አየር ኃይል የጭነት አውሮፕላኖች ያለማቋረጥ በ24 ሰዓት ኢራን ውስጥ ማረፋቸው ተገልጿል በዚህም የዜና ትንታኔያችን አካተናል ኢራን 10 ትሪሊዮን ኪዩብ ጫማ ጋዝ ክምችት በደቡባዊ ፓዛን ጋዝ መስክ አግኝታለች የኢራን የነዳጅ ሚኒስተር ዋስን ፓኬጃ በደቡብ ኢራን በፓዛ ጋዝ መስክ 10 ትሪሊዮን ኪዩብ ጫማ የተፈጥሮ ጋዝ ያያድስ ክምችት መገኘቱን የሚኒስትሩ የዜና ወኪል ሻና ዛሬ አስታውቋል በዚህም ጉዳይ ዜና ትንታኔያችን አካቶታል ቆይታቸው የምሰሙት ይሆናል ለዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክ ሼር ሰብስክራይብ ማድረግዎን እንዳይረሱ ወደ ዕለቱ አስደናቂና የመጀመሪያ ዜናችን ስናልፍ ኤዶም ገነት የምትገኘው ኢትዮጵያ ውስጥ ነው ብሏል ዴይሊ ሜል ሳይንቲስቱ ዓለምን ጉድ ያሰኛ አዲስ ዜና ይዞ ብቅ ብሏል አሜሪካ ቴክሳስ ግዛት የሚገኘው የተመራማሪ ቡድን የመጽሐፍ ቅዱስ ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ኢትዮጵያ ውስጥ እንደሚገኝ አረጋግጧል ትርጉሙም እንደሚከተለው አቅርበናል መጽሐፍ ቅዱስ መሰረት ኤደን ገነት እግዚአብሔር አዳምና ሔዋን ያስቀመጠበት ስፍራ ነበር በመጽሐፍ ቅዱስ ላይ የተጠቀሱ ታላላቅ ወንዞች ማለትም ጊዮን ኤፍራጥስ ጤግሮስና ፒሶን እንዲሁም ብዙ ሞራን ጤግሮስና ኤፍራጥስ በዘመኔቱ ኢራቅ ውስጥ ስለሚጓዙ ኤደን በዚህ አካባቢ ውስጥ አለበት ብለው ሲገምቱ ከርመው ነበር ነገር ግን የቴክሳስ ምርምር መሪው ማህሙድ ጃዋይድ የኬሚካል መሐንዲስ ሲሆን በምርምር ውጤት መሰረት ኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ብሉ አባይ የሚጀምር የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ መረጋገጡ ይናገራል መሐሙድ የሚመራው ቡድን ጥናቱ የተመሰረተው መጽሐፍ ቅዱስና ቁርአን በጥንቃቄ በማንበብ ስለ አዳምና ሔዋን ስለ ወንዞችና ስለ አትክልት ስፍራ የሚገልጹት መግለጫዎችን በመተንተን ነው እንደ ኢትዮጵያ አቆጣጠር በ2025 የተደረገው ጥናት የአቻ ያልተገመገመ የብሉ ናይል ወንዝ ከመጽሐፍ ቅዱሳዊ ጊዮን ጋር ሊጠመጣጠን እንደሚችልና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው በዘፍጥረት የተገለጹት አራት ወንዞች ሊፈጥር እንደሚችል ተጠቁሟል ቀደም የሰው ልጅ ዝግመተ ለውጥ እንዲሁም በዚህ ጽንሰ ሐሳብ ውስጥ ሚና ተጫውቷል አዳም የሰው ልጅ መገኛ ነው ተብሎ የሚታሰብበትን በመስራቅ አፍሪካ ስምጥ ሸለቆ ውስጥ ሆሊዩስና ኦስትራሶፒክ ዘግይቶ የተገኘ የአውስትራሊያ ስምጥ ሸለቆ ሊሆን እንደሚችል ሐሳብ አቅርቧል ከዚያ ተነስተው አዳምና ሔዋን በቁርአን ሐባታ ብሎ የገለጻቸው በስምጥ ሸለቆ ውስጥ ሰፍረው ከመውረዳቸው በፊት በከፍታ ቦታ የምትገኘው ባህር ዳር ደጋማ ቦታ ሊቀመጡ ይችል ነበር ብሏል ምክንያቱም ከክልሉ ከባህር ወለል በላይ 6000 ጫማ ከፍታ ስለሚገኝ ለምለም እጽዋት የተተረፈረፈ የዱር አራዊትና ብሉ ናይል የሚጎርፈው ከሁሉም መጽሐፍ ቅዱሳዊ ኤደን ወንዞች መግለጫና የቁርአን ጽንሰ ሐሳብ ጋር የሚጣጣሙ ባህሪዎች ናቸው ሙድ ጃዋይድ ከዚህ በፊት ከ11 በላይ የእስልምና የጥናት መጽሐፍቶች በማሳተም የሚታወቅ ሲሆን በዚህ አዲስ ጥናት መሰረት ኤደን ገነት በተመለከተ ሁሉም ፍንጮች የሚያመላክት ባህር ዳር ጣና ሐይቅ እንደሆነ ይፈጥና ሐይቅ ኤደን መግለጫ በትክክል ይስማማሉ ሲል ሲጽፍ የሳተ ገሞራ ሸንተረሮች በዙሪያ ያሉት ደጋማ ቦታ እንደሚሸፍኑና በርካታ ወንዞች ስርዓቶች እንደሚመግቡ ጠቁሟል በመለሶ ግንባታ የጣና ሐይቅ ራሱን ኤደን የሚወክል ሲሆን ኤደን ገነት ወዳውን ወደ ደቡብ ባህር ዳር ዙሪያ ኤደን ራቃይ መጽሐፍ ቅዱስ አገላለጽ ወንዙ ከሐይቅ የሚወጣበት ነው ብለዋል የኦሪት ዘፍጥረት መጽሐፍ አዳምና ሔዋን ከተባረሩ በኋላ ሰዎች ወደ ሕይወት ዛፍ እንዳይገቡ አምላክ በገነት መግቢያ ላይ ያስቀመጠውን የሚለበልበው ሰይፍ ይናገራል የሕይወት ዛፍ የዘላለማዊ ሕይወት የሚሰጥ ፍሬ ያለው እውነተኛ ዛፍ ነበር አዳምና ሔዋን መልካምና ክፉ ከሚያስታውቀው ዛፍ በልተው ኃጢአት ከሰሩ በኋላ ሕይወቱን ዛፍ እንዳይበሉ ከወደቁበት ሁኔታ ለዘላለም እንዳይኖሩ ከኤደን ተባረሩ የጃዋይድ ጥናት ረቀረቀ ሰይፍ ከኢትዮጵያ ደጋማ አካባቢ ጣና ሐይቅ ዙሪያ የሚገኙ ሳት ገሞራ ሸንተረሮች ሊወክል እንደሚችል ጠቁሟል ሸለቋማ በታሪካዊ ንቁ ሳተ ገሞራ የተከበበ መሆኑን ከግምት ውስጥ በማስገባት ንቁ የሆነ ሳተ ገሞራ ከመጽሐፍ ቅዱስ ውስጥ የተጠቀሰውን የሳት ሰይፍ መስራታቸው ይቻል ሲል ይናገራል
በጥናቱ መሰረት በመጽሐፍ ቅዱስ ሆነ በቁርአን ላይ ያተኮረው አንዳንዱን በምድር ላይ ያሉት ያተክል ስፍራ ለጻርቃን ከተዘጋጀው ዘላለማዊ ገነት የተለየ መሆን በመጥቀስ የክልሉ የአየር ጸባይ ለማፈር የተትረፈረፈ የውሃ አቅርቦት ከረሃብና ከጥማትና ካስጨናቂ ሙቀት የጸዳ ቦታ በቅዱሳት መጽሐፍ እንደሚያንጸባርቅ ማመላክተዋል። መሐሙድ በቅርቡ በክልል የዳሰሰው የጓሮች በቀለማት ያሸበረቀው ቦይና ቪሌጅ ትልቁ ሂስበስ እና ጥሩ መዓዛ ባላቸው የፍራንጊፕን ቁጥቋጦች የተሞላ ናቸው የሚለው የቨርጂኒያ ሞሬል ስራዎች ጎላ አድርጎ ገልጿል። ወፎቹ በብዛት ይገኛሉ። ዘማሪ ወፎች፣ ሸንኮራ አድራጊዎች፣ ጎሽ ሸማኔዎች፣ ሮዝ ፌንቾችና ካባ ወዳባ የሚበሩ ናቸው። ሞራሌ እንዳለው ከሆነ ትጥቅ ያሉ የፓፕረስ ቁመታቸው በጣና ሐይቅ ባህር ዳርቻ ላይ ይበቅላሉ ብለዋል። ባህር ዳር በደረቅ አየሯና በአበባዎች አዋፍ ችሮታ ከኢትዮጵያ ውስጥ ወደ ገነት የመረስ ያህል ቅርብ ነች ይላታል። አዋፍ ዝማሬ ነፍሳት በጃስሚንና ዝንጅብልና ሃኑሲክ መዓዛ ያላቸው ንፋስ አካባቢ በጣም ከፍ ያደርገዋል። የበለስና የማንጎ ዛፎች ግራርና የውጭ ባህር ዛፍ አካባቢ ባለው ጥቁር አባይ ሳር ዳር ላይ ጥሩ ጥላ ይሰጣሉ ብለዋል። እነዚህ ዝርዝሮች መሐመድ ጃዋን እንዳለው ከሆነ ክልሉ በምድር ላይ ለገነት በጣም ቅርብ ቦታ እንደሚሆን ጠቁሟል። በቁርአን መሰረት አዳምና ሔዋን ከፀሐይ ከሙቀት የተጠበቁ ስለነበሩ የተለያየ አይነት ፍራፍሬ የሚበሉበት ወፎች የሚዘመሩበትና ጥሩ መዓዛ ያለው ንፋስ የሚሸቱበት ባህር ዳር ጥሩ ቦታ መሆን አለበት ሲል ጥናቱን አሳስቧል። 10 ትሪሊዮን ኪዩብ ጫማ ጋዝ ክምችት በደቡባዊ ፓዛን ጋዝ መስክ አገኘች። የኢራን የነዳጅ ሚኒስተር ሞህሰን ፓኪኔጃድ በደቡብ ኢራን ፓዛን ጋዝ መስክ 10 ትሪሊዮን ኪዩብ ጫማ የተፈጥሮ ጋዝ የያዘ አዲስ ክምችት መገኘቱን የሚኒስትሩ የዜና ወኪል ሻና ዛሬ አስታውቋል። ፓኪኔጃድ ይህ መስክ 10 ትሪሊዮን ኪዩብ ጫማ ጋዝ ያለው ሲሆን 70% የማገገሚያ ፍጥነት ካገናዘብን 7 ትሪሊዮን ኪዩብ ጫማ መድረስ እንችላለን ብለዋል። አዲሱ ክምችት የሚቀጥሉት ዓመታት የኢራን ወታደራዊ የአቅርቦት ሚዛን መዛባት ለማካካስ ይረዳል ብለዋል። ግኝቱ ለ8 ዓመት ያህል በቦታው ላይ በተደረገው አሰሳ የተገኘ ሲሆን ከ40 ወራት ውስጥ ጋዛ ማምጣት ሊጀምር እንደሚችል ተገምቷል። በተያያዘ መረጃ ኢራን ባሳለፈው መስከረም ወር ወደ ውጭ በቀን 1.8 ሚሊዮን በርሜል ነዳጅ በመላክ በ2018 በኋላ ትልቁ የተባለ እርገት ማሳየቷ ታውቋል። ለዚህም እርገት ምዕራባዊ ማዕቀብ ወደ ጉዞ በመተው ቻይናና ህንድ ኢራንን ጋዝ መግዛት አስተዋጽኦ አድርገዋል ነው